ማገሩ ነው እኔ በዲፖርት መልክ ልሂድ ከዛ በኋላ ማለት ነው አብረን ጎረቤት አማቶች ሆነን እንኖራለን አንነሳ ቢባል ብድሩን የማይመልስ ልጅ አይወለድ ተብኛል አለቀ በቃ አለቀ ችግር የለውም እኔ ያኔ ታይኛለሽ ልጅ ግን ሙያ በልብ ነው ስትይ አልገባኝ ምን ማለት አፍን ዝጋ አንተ ትፈልገዋለህ አይ ኖ ዩ ትፈልገዋለህ ሙያ በልብ ነው ስትይ አየሽ አይደል አንቺ አሁን እናንተ አራዳ ሆናችሁ ልትጫወቱ የፈለጋችሁት ኖ ኖ ኖ አንቺ ነው ሙያ በልብ ነው ለምን አልሽ ቆይ አንቺ ጋር ነው ወይ ምንድነው አንቺ እኮ መጨረሻ ላይ ነው አንቺ እኮ መጨረሻ ላይ ነው የመጣሽው እኮ ጂጂ ተናግሮሻለሁ ታይ የፖለቲካ መጨ የማንም ማሃይ መጫወቻቱኝና እኛን ማትረብሽ ህዝብ ነው የምትረብሹ ታውቂያለሽ አይደለ ይሄን ልጅ አብስለው እና አጼ የሆነ ነገር አጼ ራሱ ከፋኖ ጋር የሆነ ነገር ሊያረጋው ከፈለገ ራሱ በፊት ለፊት ያድርገው እኔ ሀጼ የሆነ ነገር ሊያደርግ ከፈለገ ተባባሪ ይሆናሉ እኔ አንድ ነገር ልንገርሽ አሁን ላይ ማለት ነው ከሀጼ ጋር እሱ እንደዚህ አይነት ማረግ ከቻለ እኔ እጄን እሰጣለሁ ከሀጼ ጋር እንኳን አጼ አገር መረበሽ ፈልጋል ቤተ መንግስት መግባት ሲያቅትህ ይህን መጠቀም ፈልጋ ከሆነ ይሄ የእናንተ ሴራ ነው እዚህ ቁጭ ብለህ አለቀ እንትን ይበላ በቃ አንቺ ነሽ እኮ አሁን መተሽ ምን አልሽ መሰለሽ ሙያ በልብ ነው አልሽ እሷ ያላሰበችውን ነገር ሙያ በልብ ነው አይደለም ጭንቅላትህን አውቀዋለሁ ሙያ በልብ ነው ለምን አልሽ በሉ እኔ ልውጣ እናንተ የግድ እንትን አድርጋችሁ በቃ አጼ እንገናኛለን ምን እንደሆነ ታውቃለህ አብይንና ሀገር መረበሽ ነው ሌላ ምንም የምትፈልገው ነገር የለም አንቺ ሙያ በልብ ነው አልሽ እኮ ሙያ በልብ ነው አልሽ ኦፍ ኮርስ ከተከሰሰችም ካልተከሰሰችም ቤቷ ዝም ማለት አለባት ዝም በል እባክህ አረ ሙያ በልብ ነው ምን አንቺ ነሽ ልታረጊ ያሰብሽ ሙያ በልብ ነው የሆነ ነገር መለፍለፍ አይደለም አንተ ግን ለመሰለ 4 ኪሎ ለመግባት እንደ ወንድ መታገል አቅቶ የምትፈልገው አንተ ትንሿን በቃ ስተት ስታገል ሶሻል ሚዲያ ላይ እኮ አይደለም ትግል ወርደት ታገል በቃ እንደ ወንዶቹ እንደፋኖ ውረድ እዚህ ቁጭ ብለህ ይሄንን እሷ የተናገረችውን ከዛ ቤት ብሄሪውን የተናገረውን ታመጣለህ ተቆላልፋለህ አይ ኖ ዩ ያንተ ስራ ይሄ ነው በቃ ጂጂ እኔ ምንም እኮ አላልኩም እኮ አንተ በትክክል አንተ የህዝብ እንትን ህመም ቢያምህ የህዝብን ጥያቄ ቢያምህ እንደዚህ አይነት ልክስክስ ወሬ ላይ መተህ አታወራም ይሄ ልክስክስ ወሬ ነው ግን ወደ እውነት የምትለውጠው አለ ወደ እውነት መለወጥ እናንተ በተቻለ አቅም ሀገሪቷን በምን ታግለ እንደ ወንዶች ወይ እንደ ቴዴፍ መምጣት ሲያቅት እስከ ወሎና እስቲ አትሊስት እስከ ሸዋና ቴዴፉን በቃ እዛ ጫካ ውስጥ ተቀብረ እንደዚህ አይነት ወሬ እንትን አትበል ለምን ትፈልገዋለህ ገባ ይሄን ነገር ወለጋ አለ ነው ረቦክ አሁን አንተ ባንተ ቤት ፖለቲካ መስራት ነው አይደል ፈሳም ከነበርክበት ጫካ አትወጣም ልንገርህ በቃ ያንተ ፖለቲካ እንደ ወርቅ ያለውን እና እንደ ማንነት ስሙ ያለውን ነገር መዝረክረክ ነው ና ውረድና በስነ ስርዓት የህዝብን ጥያቄ ዝንተዋላ ህዝብን ነው የምታስጨርሰው አንቺ እኮ ነሽ አሁን ይኸውልሽ እሷ ያልተናገረች እኔ እግዚአብሔር ምስክሬ ነው የምልህ እኔ ለነገሩ ከምንም አልቆጥርህም ለመሰለ ወንድነት ያስፈልጋል እንደኔ ታጠቅ እኔ ልንገርህ የጀመርኩትን ነገር 4 ኪሎ አስገብቼ ጨርሼ እዚህ ጋር ቁጭ ብያለሁ አንተ ግን እንደዚህ አይነት ልክ ላይ የምትውለው ፌስቡክ ላይ ታቀኛለህ ቲክቶክ ላይ ታቀኛለህ ጨርሼ ግሬስ እንደተደላቀኩ ነኛለህ ወንድ ኮንክ እኮ አልኩኝ እንደዚህ አይነት ቶፒክ ይዝ አትልከስከስ አጼ እግዚአብሔር እኔ ምክንያት አለኝ እኔም አችም ቶፒክስ የሚዘት እኮ ምክንያት ስለካት ምክንያት እኮ ዝም ብዬ እኮ አልገባም ጀመሰ ፈልጓለህ እንደዚህ አይነት ምናልባት አንድ ሰው ሁለት ሰው ልታስጨርስ ትችላለህ አይደለም ሁለት ሰው 4 ኪሎ መግባት ግን አትችልም የምን 4 ኪሎ ነው የምታወሪው የምን 4 ኪሎ ትግል ምንድን ነው ታዲያ አንተ ስለ 4 ኪሎ አሁን እዚህ ውስጥ አወራን ስለ 4 ኪሎ ተወራ ነገር አይደል የአዶናይን ጉዳይ ትፈልጉታላችሁ አሁን አዶናይ አንድ ነገር ቢሆን ምን እንደምትሉ ታውቃላችሁ አብይን ረበሽ ነው ማለት ነው አንቺ እኮ ሙያ በልብ ነው አልሽ እኮ ቅድም አብይን ረበሽ ነው ማለት ሙያ በልብ ነው አልሽ አብይን ረበሽ ነው ማለት ነው የምትፈልገው ሙያ በልብ ነው አልሽ አንቺ ምክንያቱም እናንተ ማጣላት የምትፈልጉት ነገር ምን እንደሆነ ታውቃለህ የትግራይ የሆነ ነገር ያጫሉን ምናምን እያወራ ያለው ከሷ ጋር ማለት ነው ስለታጫሉ ምን አወራለሽ እዚህ ጋር እንደንት ዘራፍ ያጫሉን ብድር መልሳል ያጫሉን ብድር የምትመልሽ ይጎን አጫሉ የገደለልሽ እዛው አለልሽ ሂጂ ያ በህዝብ ነው የምትረብሹት እናንተ ፖለቲካ አይደለም የምትሰሩት ቡልሽት ጋዴም ሽት
ገባ? የእናንተ ፖለቲካ አይደለም። አንተም ቤትን ነው የምታማሙቀው፣ ኑሮውን ነው የምታማሙቀው። እዚህ እኮ ነው አንደኛ እዚህ ጋር ወሬ የምታማሙቀው የአማራ ደም እየተጠቀምክበት ነው፣ ግን የአማራ ደም እየመለስክ አይደለም። እውነት ለማለት እኔ ያልኩት ቆይ ስሚ፣ እኔ ወርቅ አይደለሁም አውቃለሁ። እኔ ወርቅ እጅነች እያልሽ ነው? አልገባኝም። አንተ እኮ ገና እዚህ ጋር ወርቅ እጅነች እኔ ወርቅ አይደለሁም ማለት ምን ማለት? ቆይ አንዴ እኔ ወርቅ አይደለሁም ትፈልጉታላችሁ። እኔ ወርቅ አይደለሁም ማለት ምን ማለት ነው? አዶናይ እና ይላችሁ አዶናይ ልታስበሉት እንደሆነ ነው ደግሞ የምነግራችሁ። ምክንያቱም እነዚህ ያለ ይሄ እንደ አፄ ያለው ይፈልጉታል። አዶናይን በተገኘው አቅም ራሱ መግደል ይፈልጋሉ። አንተን አንደኛ የአዶናይ ጠላት ወርቅ አይደለችም። ምን አደረገኝ? ለምን አንተ ነህ? አንቺ እኮ ነሽ ሙያ በልብን ያልሽው እኮ አንተ ነህ ጠላቱ። የአዶናይ ሙያ በልብ አልሽ እኮ አንቺ እኮ የአዶናይ ጠላት አንተ ነህ። እኔ ሙያ በልብ መቻል አንቺ ነሽ እኮ አልሽው። እኛ አይደለንም። እኛማ ይኸውልህ ብንናገረውም እንደ ልጃችን ብንሰድበውም እንደ ልጃችን ብንመክረውም እንደ ልጃችን ግን ከፍታውን ነው የምንፈልገው። አንተ ግን ልንገርህ፣ እሱ ከፍ ባለበት አንተ ራስን ዝቅ አድርገህ ስለምታይ ይሁን ነገር ፈልገህ ብቻ እሱን አስወግደን እሱን እንዲያርግ የሚባል ወሬ ላይ በቃ ደስ ይላችኋል። ትመጡና ወርቄ እቺ ጅል ደግሞ እዚህ ጅል አሁን እሷ መስደብ ለምን አስፈለገ? ቆይ ዝበል ቆይ እኔ ይኸውልሽ ሙያ በለበነው በውስጥ እናወራለን። አሜሪካን ቁጭ ብለህ እንደዚህ አይነት ልክስክስ ወሬ ላይ ቆይ ረጋቤ ቆይ ስድቡን ተይው። እኔ እኮ ነው ያሰብኩት አሜሪካን ቁጭ ብለህ ስራ ሰራ ደሞ ወሬ አወራ ግን ጊዜ አላችሁ? ቆይ አንዴ ግን እንደዚህ አይነት ልክስክስ የሆነ ወሬ ላይ ሞቅ በጌ እንዲህ ያለች እኔ ላይ አትጫወትም። እኔ ፈጭቼ ነው አሁን ምን አልሽ መሰለሽ? ይኸውልሽ እኔ ፈጭቼ ነው የምጋግርህ፣ ፈጭቼ ነው የምጋግርህ። ሂድና ሌላው እዛ ዘመዶች ላይ ተጫወት፣ የሀገር ሰዎች ላይ ጅሎችን ትሰበስብና ቀፋፊ ልጅሽን በስነ ስርዓት አሳድጊ። መጀመሪያ ዝም ስልሽ አላበዛሽም እንዴ? አርሽና ልጅሽን በስነ ስርዓት መጀመሪያ ቀጥተሽ አሳድጊ። ዝም አልኩሽ፣ ረጋቤ አልኩሽ። በሰላም ስታወሪ ምን እንትን ያልሽ መስሎሽ ነው? ቀዘሽ በጣም ረጋቤ። ልጅሽን በየቦታዎች በትነሽ እንደትን መተሽ ደግሞ እኔ ጋር መተሽ ደግሞ ልታወሪ። መጀመሪያ በስነ ስርዓት ልጆችሽን አሳድጊ። ቅማላ አረማፎራ ደግሞ ከማን ጋር እያወራሽ መሰለሽ ያለሽ? ከኛ ጋር እኮ ነው፣ ከዋና ማራ ጋር እኮ ነው እያወራሽ ያለሽ። ቅማላ እንዳንቺ አይነት ደግሞ ሴት መጥቶ ደግሞ እኛን ያዋርን። ረጋቤ በስነ ስርዓት አውሪ አልኩሽ። እንደ ሴት ልጅ አክብሬ ረጋበይ በስነ ስርዓት እናወራ እንጂ መተሽ እየተንጣጣሽ ፐርሰናል ምናምን ነገር ውስጥ የምትገቢ ከሆነ አዋርድሻለሁ። ቀን በቀን ነው የማዋርድሽ። ረጋበይ እኔ አንደኛ ከሴት ጋር እንደዚህ አይነት አለፍላፊ መከፋፈት አልፈልግም። ረጋ ብለሽ አውሪ፣ በስነ ስርዓት ማውራት እንጂ ተነስተሽ መሳደብ መጮህ ምናምን አያስፈልግም። እዚህ ጋር ያልተሰደብሽ ምን አልተባልሽ ደግሞ ሙያ በልብ ነው ያልሽው አንችላልሽ። ምን ልታረጊ እንዳሰብሽ ደግሞ መናገር አለብሽ። ልጅቷን እንደማማሙቀሽ ሙያ በልብ እናድርገው፣ ከውስጥ ለውስጥ ነው መሰራት ያለበት ያልሽው እንጂ ሌላ ሰው ማንም ያለ። ስለዚህ በስነ ስርዓት በስርዓት ሰው ሲያወራሽ በስርዓት አውሪ። መተሽ እዚህ ማንንም የምትሰድቢ ሰው የለ ደግሞ ጭራሽ። ሌሎቹ እንደውም አማሮች እንደውም ልጭ ያደረጉ እኮ ናቸው የሚሰድቡሽ። እኔ እንደው በስርዓት አክብሬሽ ነው እንደውም እያወራሽ ያለት። ሰው ሲያከብርሽ ደግሞ መተሽ መንጣጣት፣ ይሄ እንደለመድሽው ሌሎች ላይ በዋቃፍሽ እንደምከፍችው መተሽ መክፈት አያስፈልግም። ሌሎቹ ሌላ ጨዋታ ላይ እንጫወት። ኤኒዌይስ ካፒቴን ጎይዶ ወንድሜ፣ ካፒቴን ጎይድ እንዴት ነው ወንድማችን? ሰላም ነው? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። እንዴት ነው ወንድማችን? ሰላም ነው። እኔ እንኳን ላይክ የገባሁት ቲዲኤፍ ምናምን ስለሚል ነገር እያወራ ነው። እኔ አክቹዋሊ አሁን እንትን እያልክ ነበር። አዶናይን ትደግፋለህ? ግለሰብ እኔ ደግፌ አላውቅም። ኦኬ ግለሰብ ማለት ሁሉም የትግራይ አንተ ቲዲኤፍን ትደግፋለህ? የቲዲኤፍ ደጋፊ ነህ አይደል? ቲዲኤፍም ቲፒኤልኤፍም ደጋፊ ነኝ እኔ። እንዴት ታዲያ ሁሉም የቲፒኤልኤፍ ደጋፊ ነኝ። ቆይ የቲዲኤፍ እና የቲፒኤልኤፍ ደጋፊ ነኝ። የቲዲኤፍ እና የቲፒኤልኤፍ ደጋፊ እንዴት እሱን እንትን ሊያደርግ አዶናይን እንዴት እንትን ሊያደርግ ቻለ? ጎይድ ማውራት ይችላል። እንዴት ማለት በመሀል ተቋርጠናል። ቲዲኤፍ ደጋፊዎች እንዳለ አዶናይን እየደገፉት ነው ያሉት። ለምንድን ነው እሱ? በምን አወቅህ አንተ? ሁሉም የቲዲኤፍ ደጋፊዎች እያዩዋቸው አይደል? እንደዚህ የሚያወሩት እንዳለ የቲዲኤፍ ደጋፊዎች ናቸው። ቲክታክ ላይ ትዊተር ላይ ከ20 ሰው ጋር እና ከ15 ሰው ጋር አውርተህ እኔ እኮ አሁን እኮ አንደኛ ይኸውልህ ዘር ያዕቆብ በጣም በቃ ማለት ይሄ ከፍተኛ የሆነ ለትግራዋይ ያለብህን ጥላቻ ኤቭሪ ትግራዋይ ያውቃል። አሁን በዚህ ሰዓት ስፔሻሊ በየሄድክበት ምናምን ነገር የሆነ ስፔስ እየፈለግ
ቀዳዳዎች ፈልገህ ምናምን የትግራይ ህዝብ ጥላቻ እንዲነዛበት ምናምን ስፔሻሊ በአማራው ማህበረሰብ በኩል ጥላቻ ነግሶ ትግራዋይ የሚባል አይነት ፍጡር ምናምን ነገር ጭራሽ ምንድነው ላይክ እንደ ድጋሚ እንደ ክሮኮዳይል መጥፋት አለበት ምናምን አይነት ነገር ብለህ የምታውጅ ሰው ነህ። እኔ እናንተ በደንብ እንተዋወቃለን ነው። ግን ምንድነው መሰለ አንደኛ አይሳካልም። አንደኛ ይሄንን ኢጎህን ተው። አሁን ቅድም ምን ስትል ነበረ? ላይክ ከማን ጋር መሰለሽ የምታወሪው? ከነዋራ ዋና አማራ ጋር እኮ ነው ምናምን ትላለህ። ዋና አማራ የሰሊጥ ፖለቲከኞች ናቸው። እናንተ ለአማራ ህዝብ ታግላችሁ አታውቁም። ለአማራ ህዝብ ብትታገል ከተከዜ ዘብ ጎን አትቆምም ነበር። ተከዜ ዘብ ማለት እሱ አሁን ሌላ ፖለቲካ ነው። እሱ ፖለቲካ ነው። አንዴ ቆይ፣ እኛ እያወራን ነው። ጀስት ሬጉላር ቲክታክ ላይ አታድርገኝ። እኔ ችግር የለውም መውጣት እችላለሁ። ብሮ ሚውት አታድርገኝ ብራዘር። ማለት ያውራ ጥያቄው ላይ ሄደ ኔጋቲቭ ማለት ከኛ ጋር ምን አገናኘ? ኖ እኔ ስለ ግለሰብ ይኸውልህ፣ ስለ አንድ አድና የሚያስጨንቀው ይኸውልህ፣ በመሃል ገብተህ እንትን አትበለኝ። አንደኛ ይሄ ማለት ከባድ የሆነ ኢጎ ነው ያለብህ። በቃ ማለት እናንተም ብቻ ቁጭ ብሎ የሚሰማ ፖለቲካ የማይገባው ማህበረሰብ እንዲፈጠር ነው የምትፈልጉት። ኖ እንደዛ አይነት ነገር የሚባል ነገር የለም። ስፔሻሊ ደግሞ አብዛኛው የሚዲያ ላይ ያለ ትግራዋይ በጣም ባኖባቸዋል። አሁን አንተ አማራ ዋና አማራ ምናምን የምትለው የበሰበሰ ስብስብ ማንም ባኖባቸዋል። በጣም ነው የተባነነባቸው። ትግራይና አሁን አማራውንና ትግራዋይም ድጋሚ ወደማይሆን ኮንትራዲክሽን እና ቁርሾ ለመክተት የምትሰሩት ፖለቲካ በቃ ወድቋል። ተረድተኛላ። ሲቀጥል ስለ አዶናይ ወደፊት አዶናይ ምናምን ብሎ 24/7 እንደናንተ ግለሰቦችን ምናምን ነገር የሚያሳድድ የግለሰቦች ሁኔታ የሚያሳስበው ትግራዋይ የለም። እኛ ተጋሩ ብዙ የሚያሳስበን ነገር አለ። በዚህ ሰዓት ኬንዳ ላይ ተረግዞ ኬንዳ ላይ ተወልዶ ኬንዳ ላይ ባውሬ እየተበላ ያለ ተፈናቃይ ያለን ገባ። የህልውና ጉዳይ ውስጥ የሆነች ትግራይ ያለችብን እኛ ገባህ አይደለ? ስለዚህ ላይክ ይመቸው ስለሚያደርገው ነገር በምንም አይነት መልኩ አሳልፈን አንሰጠውም። በምንም አይነት መልኩ የትኛውም አይነት ቦታ ላይ ገብቶ የፈለገውን ነገር ቢያደርግ ለራሱ ነው የሚመለከተው። ይሄ ማለት ግን አዶናይ ሲነሳ ትግራይ እንደ ትግራይን ይወክላል ማለት አይደለም። ኦፍ ኮርስ ትግራዋይ ነው፣ ግን በጣም ብዙ ዲያስፖራው አዶናይ ምን አደረገ አዶናይ ምን እንትን አለ። ኦፍ ኮርስ በጎን ይመኝለታል። እንደ አንድ ትግራዋይ በጎን እንመኝለታለን። ምንም አይነት ክፉ ነገር እንዳይገጥመው እንመኝለታለን። ምክንያቱም ኮመን የሆነ ሳይኮሎጂካል ሜካፕ አለን እኛ ተጋሩ ብለን ስለምናስብ ማለት ነው። ከዛ ውጭ ግን ለአዶናይ የትግራይ በጣም ብዙ የሚያሳስበን የትግራይ ጉዳይ አለ ብራዘር። ስለ አንድ ኢንዲቪጁዋል እንደዚህ መጥቶ እንደዚህ ወጥቶ እናንተ ልክ አጀንዳ አድርጋችሁ እንደምታወሩት ብዙ አጀንዳ አለብን። አሁን ቆይ አንዴ ስማ። አሁን አንዳንድ የትግራይ ልጆች አብዛኛው ይሄ የቲዲኤፍ ደጋፊ አዶናይን የሚደግፈው እያለ ያለው ነገር ምንድን ነው? እኛ እንትን እናደርጋለን ማነው ስሟ ወርቅ የምትባለው $200,000 አውጥተን እንከሳለን ይላል። እኔ ያው ጀስት ጥያቄ ነው። ይሄ ራንደም ወሬ ነው። የትግራይ ህዝብ በዚህ ሰዓት ላይ እንግዲህ አይታል ረሃቡን እያየ ነው። አንተም ባለፈው አንዴ አዳምጣ። ህጻጽ ላይ ቀላል የማይባል የትግራይ ማህበረሰብ እየተራበ ስታይ ምን ስታይ እና በዚህ ልክ ማህበረሰቡ በኢኮኖሚ ወድቆ ተዝረክርኮ የሚበላ ጠፍቶ ነዳጅ በዚህ ያክል ነዳጅ ኢትዮጵያ ውስጥ የለም። ጀነራል ግን ከትግራይ ክልል ውስጥ ግን ነዳጅ የለም። ከኦክቶበር ጀምሮ አንድም ነገር ባጀት የሌለው ክልል $200,000 አውጥታችሁ አንድ ይሁን ምንም እዚህ ዝም ብላ ቲክታክ ላይ የምትውል ልጅ ከመክሰስ እዛ እንደው ማህበረሰባችሁን እዛ እንትን ማለት አይቀላችሁ? ላይክ ማህበረሰብን እዛ ምግብ መብላት ሆነስ ሆኖ ብላችሁ ነው ማህበረሰባችሁን እንትን እያደረጋችሁ እያስራባችሁ ያላችሁት። 200,000 እንደዚህ በቀላሉ በጅረት አድርጋችሁ ሰው የምትከሱ ከሆነ ማህበረሰባችሁ እዛ ተሰቃይቶ በነገራችን ላይ ከሆነ ጊዜ በኋላ አንተ መሰጋ ይገባል። አንዴ $200,000 ብዙ ገንዘብ ነው። ባለፈው ህጻጽ ላይ ሰው ሲራብ እንዴት ታዲያ 200,000 አላወጣችሁ ካላችሁ እንደዚህ አይነት $200,000 አንድ የትግሬ ልጅ ተነካ ብላችሁ አዶናይ የትግሬ ልጅ ተነካ ብላችሁ የምታወጡ ከሆነ $200,000 እንዴት አጣችሁ? ህጻጽ ላይ ያውላ ሰው ሲራብ $200,000 አላወጣችሁ እንዴት የዛን ጊዜ አጣችሁ? አዶናይ ሰበሰበው አይ ቲንክ 5 ሚሊዮን ምናምን ልጅ ሰበሰቡና እንዴት ገንዘብ አጣችሁ የዛን ጊዜ ለማለት ነው። ይኸውስ ጎሂድ ወንድማችን አንድ ካፒቴል ይቅርታ፣ በጣም አፄ ዘርዓ ያዕቆብ $200,000 ማን ያወጣው? አይ እንደዛ ሲሉ $200,000 አዋጣ አሉ ነው ታዲያ ወጣ። እኔ ወሬ ነው እያወራችሁ ያለሁት እኮ እዚህ ያለውን ነው። እዚህ ሲወራ ይሰማል። ያ ሰው ባላህ ይኸው ነገር ለምን ወጣ ትላለህ? $200,000 ይዘላው ኦፍ ማኒ። አንዴ ይቅርታ፣ በመሀል ስልክ መጥቶብኝ ነበር ዲቪ ይቅርታ።
እኔ ልመልስልህ ሰምተኛል ጥያቄ ይኸውልህ አንደኛ አዎ ሰምቻለሁ ለምንድነው $200,000 የዛን ያክል ብር እንኳን ለጻጻ አላወጣችሁ ምናምን ስትል ነበረ ኦኬ ልመልስልህ እኔ በነገራችን ላይ አንደኛ ሁሉ ጊዜ መረጃ ሳይኖርህ ነው የምታወራው አጼ ከዚህ በፊትም ነግሬሃለሁ ቤትህ መጥቼ አንተና ማራኪላ ቁጭ ብላችሁ ነግሬያችኋለሁ መረጃ የለህም ስለምታወራው ነገር በአጠቃላይ አንተ መረጃህ ምንድነው እንትን የስም ዝርዝር የጀነራሎች ስም ይዘህ መምጣት አንደኛ ነህ የጀነራሎች ስም ማለት ምግበይ ኃይልን ከናያቱ ከናባቱ ምናምን ጀነራል ምናምን ከናያቱ ከናባቱ ብቻ ነው የምታውቀው እንጂ ሌላ ምንም የምታውቀው ፖለቲካ የለም በነገራችን ሶ እዚህ ጋር ኢምፔሪካል ኤቪደንስ ሳይኖርህ አታውራ በመሰረቱ አሁን እዚህ ቅድም $200,000 እንደዚህ አድርገው ስትል ነበር ልጅቷ ባይሰል ግን እሷ ስላለች እዚህ ሚዲያ ላይ መጥቶ ማንንም ስላወራ ስፔሻሊ ቲክቶክ መንደር ላይ ነው እዚህ ጋር ኢምፔሪካል ኤቪደንስ ሳይኖርህ ማስረጃው ሳይኖርህ መረጃና ማስረጃ ሳይኖርህ ብዙ እንትን ባትል ሁለተኛ 30 ምንድነው $200,000 ማለት በነገራችን ላይ ኦልሞስት in between 35 and 37 ሚሊዮን በአካባቢ የኢትዮጵያ ብር ነው የሚሆነው እና 30 ምናምን ሚሊዮን ብር የትግራዋይ ችግር የ30 ሚሊዮን ብር የ30 ምናምን ሚሊዮን ብር ወይም ደግሞ በሚሊዮንስ አይደለም ችግሯ ወይም ደግሞ ብር እንደ ብር ስላለ የሚድን አይነት ችግር አይደለም ያለበት አሁን ትግራዋይ የሰርቫይቫል ሞድ ውስጥ ነው ያለው ትግራዋይ የገባበት ችግር እናንተ ፖለቲካ ለሰሩበት እዚህ ጋር ያልተፈጠረ ነገር ተፈጠረ ብላችሁ ይሄ ፎርስ ፍላግ ኦፕሬሽን ሰርታችሁ ያንን ፎርስ ፍላግ ኦፕሬሽን ማስቀጠል ነው የምትፈልጉት ኖ ይሄ ትግራዋይ ላይ አይሰራም አሁን አይደለም ዲያስፖራው ትግራዋይ ላይ ኖርማል መሬት ላይ ያለው ትግራዋይም ላይ አይሰራም ሶ እዚህ ጋር አሁን የምትሸውዱት የቲዲኤፍ አባል የለም እናንተ ልክ ባለፈው ሲሰሩ እንደነበሩት እንትን ምዕራብ ላይ እንደዚህ የሚባል ጀነራል እያላችሁ ዝም ብላችሁ ይሄ የትምህርት ቤት የምንድነው ገሌ አንደኛ ወጣ ገሌ ሁለተኛ ወጣ ተብሎ እንደሚባለው አይነት ፍሪከርሲኪ ፖለቲክስ በዛ ፍሪከርሲኪ ፖለቲክስ የሚሸወድ ትግራዋይ የለም በነገራችን so what I am trying to say is እንደዛ አሁን ካፒቴን አሁን አንተ የሚሸወድ ምናምን ማን ሊሸውደዋል ኦልሬዲ እኮ የተሸወደ ነው እንኳን አይ እናንተ ካፒቴን አንዴ አንደርስታንድ ሰማው አይደል የምትሸውደው ምናምን ኦልሬዲ እኮ የተሸወደ ቡድን እኮ ነው ማህበረሰብ አይደል ማህበረሰብ እህት ወንድማችን ነው እኛ ችግር እናንተ እንደምትሉት የትግራይ ህዝብ ተጣላላችሁ ነው እኛ የትግራይ ህዝብ ወንድማችን የተሸወደ ነው ግን ቡድኑ ግን ከጨዋታ ውጭ ወጣ ከኢትዮጵያ ፖለቲካ ውስጥ ቶታሊ ወጣ አንዴ ፓርላማ የሌለው ተወካይ የሌለው እኮ ቡድኑ ከተሸወደ ቡድኑ ከተሸወደ ካሞን ቡድኑ ተሸውዷል ብለህ የምታስብ ከሆነ ዘሪያ ከጨዋታ ውጭ ሆነ ቡድኑ ነው እንትና አሁን አንተ ለምንድን ነው ስራ የምታደርጉት የተሸነፈ ቡድን ከሆነ ዘላለም ዓለምን 24/7 ቲፒኤልኤፍ ነው ህወሓት አልሞተችም ገና መቀበር አለባት ህወሓት እኮ ገና ነው አስራርታ እኔ እኮ ፕሪቶሪያ አግሪመንት ለማፍረስ እኮ ነው የምጣጣረው አልገባም ከጨዋታ ውጭ ሆኗል እያልክ አይደል እኮ ፕሪቶሪያ አግሪመንቱ መፍረስ አለበት ብዬ አምናለሁ ፕሪቶሪያ አግሪመንት ትክክል አይደለም ጸረ አማራ ነው ፕሪቶሪያ አግሪመንቱ ጸረ ኢትዮጵያ ነው ብዬ አስባለሁ ስለዚህ ፕሪቶሪያ አግሪመንቱ መፍረሱ የማይቀር ነው ይፈርሳል አይነስ ፖለቲካ ላይ አታርጉ አሁን ይሄ ፖለቲካ ሙሉ ፖለቲካ ስላልሆነ ፖለቲካ ነው እንጂ ማደርገው ነው ፖለቲካ ነው ማደርገው በፖለቲካ ነው የመጣው አይደለም ኢንተርናሽናል ኮሚኒቲውን የትግራይ ኢንተርናሽናል ኮሚኒቲውን እንደ ወርቄ ተሰባስባችሁ እኮ እንደ ወርቄ የምትባል ብለህ ፖለቲካ ልትሰራ ነው ፖለቲካ ይደርጋል ካፒቴን 200 ዳስት እኮ እሱን እኮ አንተ ፖለቲካ ይደርጋል እኔ ፖለቲካ ይደርገ ነው መመልስልህ ነው ለአንድ ልጅ 200,000 ብር አውጥታችሁ የተራበ ስንት የትግራይ ልጅ እያለ 200,000 ብር አውጥታችሁ ዶላር እንትን የለም መረጃ የለም አንደኛ ከምትከሱ እንደ እውነት እዛ ምስኪን ማህበረሰብን እንትን አትሉ እኔ እኮ ሰብአዊነት እኮ ስለ ሰብአዊነት ነው እያወራሁ ጨርሰሃል ላውራ የህፃናት አናድርገው ጨርሰሃል ላውራ እኔ ላውራ ጨርሰሃል ወይስ ሚትር ያዝልህ ይኸውልህ አንደኛ ማለት አሜሪካ ነው የምኖረው አይነት ነገር ብለህ ስታወራ ሰምቻለሁ መሰለኝ አይ ቲንክ ይመስለኛል አሜሪካ ኖረህ እንደዚህ አይነት የህግ አግባቦች እንኳን በምን መልኩ ምን አይነት ክፍያ ነው የሚጠይቁት የሚባለውን ነገር እንኳን በትክክል አታውቅም እኔ ቤዝዶን ባሉት ነው እኔ ባሉት አትበል እንዴት አታገናዝብም አንተ እኔ ምን አገባኝ እኔ ባሉት ነው እያወራሁት እኔ ቢንግ ያር ሊቪንግ ኢን አሜሪካ ይኸውልህ ቢንግ ያር ሊቪንግ ኢን አሜሪካ አንተ አሜሪካ ነዋሪ እንደሆነ ሰው እንዴት አታገናዝብም አይደለም ፈረንሳይ እኔ ፈረንሳይ ነጋለቅ አሜሪካ ውስጥ የዚህን ያክል ብር ይከፈላል ወይ አንድ ሰው ዲፕሎማት እኔ አላውቅም እኔ የማውቀው ነገር እኔ ሲባል እዚህ ሲሄዱ የሰሙትን የተናገርኩ የትግራይ ልጆች አንዴ $200,000 ነው የሚጠየቀው $200,000 እናዋጣ ብለው የትግራይ ቤት ሲመካከሩ አይቼ ነው ያወራሁት እቺ ልጅ መታሰር አለባት አዶናይን ልታስገድ ባይዘው የሚገርምህ
አዶናይ ኢትዮጵያዊ ከሆነ ዋይ የትግሬ ልጆች ብቻ ተሰባስባችሁ ይህን ነገር የምታደርጉት? እኔ ለዛ ነው አዶናይ አንደኛ መርከብ ከሚባል የአማራ ህዝብ ላይ ጀነሳይድ ያወጀ ግለሰብ ቲዲኤፍን እዛ ጋር በሙዚቃ አርሚ ሰባን ሄዶ እዛ ሱዳን ድረስ ገብቶ ሲያነቃቃ የነበረ ልጅ እሱ ጋር አጠገብ ሆናችሁ እኮ ነው። እሱ ጋር እኮ አብሮ እኮ ቪዲዮ የሰራ ልጅ ነው። ብሔርተኛ ነው ባይዘው እልም ያለ ነው። ጠብ ዘረኛ ነው ያልታወቀበት የአማራ ዘብ ምናምን ተብሎ እንትናን ደመቀ ኮሎኔል ደመቀ ዘውዱን የምትደግፍ ኢትዮጵያዊ እኮ ነው። ታዲያ እሱ ኢትዮጵያዊ ነው እንዴ? የአማራ ህዝብን እየጨፈጨፈ ያለ አብይ አህመድ የሚባልን እሱን ለኛ ሰውዬ ጄኖሳይደር ደግፎ ከሱ ጎን የቆመን ኃይል እኮ ትደግፋለህ አንተ። ደሞሪ እኛ ዘብን ተከዜ ዘብን ምን አይነት ሎጂክ ነው የምታወራው? እኔ እያልኩ ያሉት እኮ አንድ ተከዜ ዘብ ማለት አብይ አህመድ ሌላ ቦክስ ከፍቶ ሌላ ጋን ከፍቶ እየሰማኝ አይደለም እንዴ? ራሱ እኮ ነው ያለው ደመቀ ዘውዱ እኮ ራሱ እኮ ነው እየሰማኝ አይደለም። ይኸውልህ ምንም ይሁን ተከዜ ዘብን ለኛ ለአማሮች ምን አገባ አንተ እኮ እዚህ ውስጥ የለበትም። ግን የብልጽግና እሸት እንደሆነ ታውቃለህ አይደል? ደሞሪ ብልጽግና ይሁን ችግር የለብንም እኛ እንደግፋለን። ተከዜ ዘብ ሁላችንም እንደግፋለን። ስለዚህ አሁን ዋና አማራ የምትባሉት ስብስቦች ብልጽግናዎች ናቸው ማለት ደሞሪ አቦርት ስለኛ አሁን እኔ እኮ ለትግራይ ህዝብ አልሰራም እኮ እኔ ለአማራ ህዝብ ነው የምሰራው። ደሞሪ አቦርት ለእኛም ፖለቲካ ለእኛ ተውል ማንደው መደገፍ እንዳለበት። እኔ ግን እያልኩ ያለሁት ምንድን ነው እዚህ ሀሳቡ የተነሳው ስለ አማራ ምናምን አይደለም። ሀሳቡ የተነሳው ኦፍኮርስ አማራ እናንሳ ከተባለ እኔ አሁን ለምሳሌ ትግራዋይን ቆይ ስለ አማራ አይደለም እዚህ ኮንቨርሴሽን ትክክል የሚሆንበት እኔ አንተን አንስቼ ስጨፈጭፍ ትክክል ማልሆነበት ሎጂክ ምንድን ነው? አማራ ነው የምታወራው? ትግራዋይ እያልክ እያወራህ አይደል እንዴ? ምስኪን የደንቆሮ ፖለቲካ ነው የምትሰራው። ምስኪን የኦሮሞ አንተ ትግራዋይን ስታነሳ ትክክል የምትሆንበት እኔ አንተን ሳነሳ ያንተን ማህበረሰብ ሳነሳ ትክክል ማልሆነበት ሎጂክ የለም። ፖለቲካ አታርገው። ፖለቲካ ቤት አይደለም አንተ ፖለቲካን ያደረከው ፖለቲካ ነው የማደርገው አይደለም። ፖለቲካ አይደለም እሱ ብለህ ይኸውልህ የአማራ ህዝብ ላይ ጄኖሳይድ የፈጸመን እንዲፈጸም ያደረገን መርከብ ቦኒቱ ዋጋ ሂዶ ሙዚቃ የሰራ ሰው እያልክ እኮ ታዲያ እሱን እኮ ነው አንተ ማህበረሰብ ቆይ አንድ ጊዜ ተረጋጋ። አሁን ይኸውልህ በፈለከው ሂት አይደለም ማውራው። አንተ ደስ እንዲልህ ተከዜ ዘብ የአማራ ኃይል ነው ምናምን ብዬ አለፈልፍልህም እዚህ ጋር ችግር የለም። እኔ አሁን ተረጋጋ። በቃ ጠይቀኸኛል ጨርስ። አሁን እኮ የሚያስጠላው ያንተ ችግር ምን መሰለህ? ኦልዌይስ በመሀል እየገባህ ይሄ ኖርማል ኮንቨርሴሽኑ ወደ ፖለቲካ አድርጌ ነው የማወራው። ፖለቲካ እኔ ግን ፖለቲሳይዝ አድርጌዋለሁ ነው ፖለቲሳይዝ አድርጌዋለሁ። እኔ እኮ ይኸውልህ ፖለቲሳይዝ ላደርግ ካልኩ አሁን በጣም ብዙ ነገር ፖለቲሳይዝ ማድረግ ይችላል። ግን ፖለቲሳይዝ አላደረኩትም። ሞር ኔቸር ሰጥቼው ነው። አንተ ተከዜዘ ምናምን ወደ እንትን ግባ። ግን አብዛኛው እኔ እያልኩ ያለሁት ምንድን ነው የትግራይ አብዛኛው ቲዲኤፍ ደጋፊዎች ከአዶናይ ጎን ናቸው። አዶናይ ደግሞ የሚባለው ልጅ ሄዶ ማንን ደለን የሚባለው ልጅ ጋር ተነካከረ። ደለን ማለት የኢንተርናሽናል ፖለቲክስ የአማራ ህዝብ ጸር ነው እንዲጠፋ ነው የምሰራው አልክ አይደለ እንዴ? ምንድን ነው የምታወራው? ፕሪቶሪያ የአማራ ህዝብ ጸር ነው። አዎ ትክክል አይደለም። የአማራ ህዝብ ጸር እና የፖለቲካ አይደለም እንዴ የምታወራው? እሱ አንተ ባልከው መሰረት ልበልል ብዬ ነው እንጂ እሱ ስለ አዶናይ ነው እየተወራ ያለው። አዶናይ እየተወራ አንተ አምጥተህ ስለተከዜ ህዝብ ታወራለህ። አሁን አዶናይ የሚያክል ስለ አዶናይ ታወራኝ ስለ አዶናይ የሚያክል ጥንጥዬ እንትን እያወራን ተከዜ ህዝብን መልሼልሃለሁ። አሁንም ተመልሰህ አዶናይ ነው የምትለው እንጂ መልሼልሃለሁ። እኔ ስለ አዶናይ እኮ መለስኩልህ። አዶናይ he is one individual አንድ ትግራዋይ ነው። አሳልፈን አንሰጠውም። በየትኛውም አይነት ሞመንት ከጎኑ ነን። ግን ይሄ ማለት ነው ማለት ነው ከትግራይ ችግር አንጻር ግን የአዶናይ ለአንድ ኢንዲቪጁዋል የሚጨነቅ ለአዶናይ ለአንድ ቲክቶከር የሚጨነቅ ትግራዋይ የለም። ብዙ የሚያሳስበን ዲያስፖራ ተጋሩ አለን እና ብዙ የሚያሳስበን በጣም ብዙ የሰርቫይቫል ኢሹ ውስጥ አለ። ቆይ አንዴ ልጨርስ እንዴ? አስጨርሰኝ ላውራበት እንዴ? what the hell is going on? ይኸውልህ እኛ ዲያስፖራ ተጋሩ ምናምን ኢንተርናሽናል ኮሚኒቲው እንዲያደርገው ቢዚ አይደለም በእንደዚህ አይነት ነገር። በጣም ብዙ የሚያስጨንቀን የሰርቫይቫል ሞድ ውስጥ ያለች ትግራይ ያለችን እኛ 2 ምናምን ሚሊዮን ህዝብ ተፈናቅሎ ኬንዳ ላይ ተረግዞ ኬንዳ ላይ ተወልዶ ኬንዳ ላይ ባውሬ እየተበላ ያለብን ህዝቦች ነን እኛ። ስለዚህ ህዝባችን ነው የሚያሳስበን እንጂ አንድ አዶናይ ቲክቶከር እንደዚህ ሆነ እኔ ፐርሰናሊ ይመቸው፣ ለራሱ ይመቸው። የሚያራምደው ነገር ተመችቶት ከሆነ እየተመቸው ከሆነ ምናምን ነገር ይመቸው። እኔ ፖዚቲቭ ነገሩን ነው የምመኘው ትግራዋይ ስለሆነ ማለት ነው። አሳልፌ ልሰጠውም አልችልም ስተት እንኳን ባገኝበት። ይሄንን አስረግጬ እነግርሃለሁ። ግን when we come to the truth ግን አንተ ብለህ እንደምታስበው ዲያስፖራው አንድ ግለሰብ ላይ አንድ አዶናይ የሚባል ቲክቶከር ላይ ቢዚ ሆኖ እንደዚህ መጥቶ እንደዚህ ወርዶ የሚልበት ምንም አይነት ሞራል የለውም። በጣም ብዙ የሚያስጨንቀን ትግራይ የሰርቫይቫል ሞድ ውስጥ ነው ያለችው።
አሁንም እንደ ትላንቱ 360 ዲግሪ ከብቤ ጨፈጭፋችኋለሁ መጨፍጨፍ አለባችሁ ብላችሁ ፖለቲካ እየሰራችሁበት ያላችሁበት ህዝብ ስለሆነ እሱ መዳን አለበት ብሎ የሚሰራ ዲያስፖራ እንጂ አዶናይ ወደዚህ ገባ አዶናይ ወደዚህ ወጣ እሱን እንኳን ዲያስፖራ ስጋዋ ይልም ነው ያለው። አንዴ ኦኬ አሁን ስማኝ፣ እኔ ደግሞ የሚያስጨንቀው ነገር ከሌለ በዚህ ነው ያክል ላይክ ኦልሞስት እኔ አሁን ለምሳሌ የትግራይ ህዝብ እንደ ትግራይ ህዝብ ወጥቶ አንድ ግለሰብን ሲደግፍ አይቻልም። አለስ ይሄ ዘረኛ አመት ውስጥ ካልገባ በስተቀር በዘሩነቱ የምደግፉት ካልሆነ በስተቀር የትግራይ ልጅ እንደዚህ ተሰብስበው አንድ ኢትዮጵያዊ የሆነ ትክክለኛ እና ይሄ ቅብ እንትን ሌላ መገንጠል እፈልጋለሁ በዚህ በኩል ደግሞ ኢትዮጵያን መፈልጋለሁ የሚለው ቡድን ሳይሆን ትክክለኛ ኢትዮጵያዊ ዘፋኝ የትግራይ ብሔርተኛ በተለይ ቲዲኤፍን የሚደግፍ ሰው አንድ ላይ ሰብሰብ ብላችሁ ስደግፉ አይቻልም። ይህን ልጅ ግን ሰብሰብ ብላችሁ የደገፋችሁበት ምክንያት የሆነ ፕሮጀክት እየሰራ ነው ብዬ አስባለሁ። አሁን ለምሳሌ ድለን የሚባል ኢንተርናሽናል ፖለቲክስ ከሚሰራ ልጅ ጋር ከሱ ልጅ ጋር መገናኘት ሲጀመር ከጀርባ ሌላ ፖለቲካ የሚሸት ፖለቲካ እንዳላቃል ህጸጽ እዚህ ቤት እዮዳብ ያን ፍርስርሱን ባወጣ ከዛ በኋላ ነው ባይዘ ወርቅ ንግድ እኔ የሽሬ ልጅ አይደለም። ስለዚህ ችግር ህጻጽ ላይ ማህበረሰብ ተራበ ብለው እዛው ያፈናቀሉትን ሰዎች እዛው ለማይኒንግ ጎልድ ለማውጣት ወርቅ ለማውጣት ብለው ያፈናቀሉትን ሰዎች አምጥተው ግን ፖለቲካ ሰርተው ከወልቃይት የተፈናቀሉ ናቸው ብለው ፖለቲካ ሲሰሩበት ነበር የነበረው። የዛን ጊዜ መጥቶ ህጸጽን እኔ አይ ሃቭ ኔቨር ሲን አዶናይ ብሔርተኛ ካልሆነ በስተቀር ሌላ ሰው ተራበ ብሎ እንደዚህ በአደባባይ በቀን 50 ቲክታክ ሲሰራ አይቼው አላውቅም። ስለዚህ የለም ያለ ዘረኛ ነው በኢትዮጵያ ቅብ ውስጥ የተቀባ። እኔ ልንገር አንድ ነገር፣ እኔ ደብረጽዮን ይሻለኛል። በዚህ ደብረጽዮን ፊት ለፊት ነው። አንተ አሁን ለምሳሌ በቃ ቲዲኤፍ ነህ፣ ግልጽ ሆነ ቲዲኤፍ ተደግፋለህ፣ ቲፒኤልኤፍ ተደግፋለህ፣ አዶናይም በትግሬነቱ ተደግፈዋለህ፣ በትግሬነቱ አልሰጥም ብለህ በግላጭ የምትና እኔ አሁን አንተ አትጎረብጠኝ። የሚጎረብጠኝ ኢትዮጵያዊ መሰል ተገንጣይ ቡድን ነው። ልክ እንደ አዶናይ አይነት ከጀርባ ቲዲኤፍ የቲዲኤፍን አማራን የሚጠሉ የአማራ ህዝብ ላይ ጀኖሳይድ ሲያውጁ የነበሩ እነ መርከብ ቦኒጣ ምናምን የሚባለው ልጅ ቲዲኤፍ የነበረ ቲዲኤፍን ሲያንቀሳቀስ የነበረ ልጅ ከሱ ጋር ቪዲዮ የሚነሳለች ኦኬ ህጸጽ ብሎ አውቆ የረሃብ አጀንዳን ከወልቃይት የተፈናቀሉ ናቸው ብሎ ህጸጽ ብሎ የረሃብ አጀንዳ የሚያመጣ ከጀርባ አምጥቶ እየሳቀ ኢትዮጵያዊ የሚጫወቱን ሳይሆን እኔ አሁን ለምሳሌ አንተ ጋር ችግር የለብኝ። እኔ ኢትዮጵያዊውን በኢትዮጵያ ስም የመጣውን የትግራይ ብሔርተኛ ግን ጨምሮ ማውለቅ አለበት ብዬ በዛ ነው። ለዛ ነው እኔ አሁን ወጥሬ በሄድኩበት ቦታ ሁላ ይህን ጭምብል ነው የማወጣው። ቢካዝ ይኸውልህ ልንገርህ፣ እኔ ግልጽ አድርጌ እንደ መጨረሻችን ብዬ ለሌሎቻችሁ ድል ስጥ፣ ለአንተም ተወራል። አንድ ነገር ግልጽ አድርጌ ልንገርህ፣ እኛ እንደ አንድ አማራ አብይ አህመድ ላይ ጦርነት ስናነሳ ወደ አብይ አህመድ ጦርነት መነሳት አለበት ስንል ህወሓት ተደፍቃ መስሎን ደሞመንት ግን ህወሓት እንዳልተደፈቀ አንገቷን ቀና ማድረግ ስጀምር አሁን አይናችንን ድጋሚ ወደ ህወሓት የአማራ ውስጥ በለዛ ነው ወደ ኋላ አሁን አይናችንን ሁሉም ሰው ቲዲኤፍ ላይ ቲፒኤልኤፍ ላይ ነው። ከአብይ አህመድ የበለጠ የሚያሳሳ አብይ አህመድ ገማ ምንም ያመጣው ነገር የኦሮሞ ብሔርተኛና የአማራ ብሔርተኛ ፊት ለፊት እንጋ። ይሄ ግን እባቡ ግን ይሄ ህወሓት መጥፋት አለበት። ቲዲኤፍ ይመታል፣ መመታትም አለበት። የአማራና ግልጽ አድርጌ ነው የምናገር፣ የአማራና የትግራይ ፖለቲካ ህዝብ አላልኩ። የአማራና የትግራይ ፖለቲካ እንደ ጅብ ጎን ለጎን ነው እንጂ የምንሄደው ከእናንተ ጋር ፖለቲካችን የሚስማማ አይደለም፣ አንዋደድም በፖለቲካ። ይሄንን ፍቅር ያልጫወትል ይሄ ቦታ ሌላ ቦታ ላይ ለመዳችሁት ጽምሮ አንድ ካፒቴን ይሄ ሌላ ቦታ የለመዳችሁት የትግራይ ህዝብ ወንድም ነው። ችግር እኛ ከህዝብ ጋር ተወረርን እንጂ ሄደን አልወረድንም ሌላ አካባቢ። አይናችን ግን እያየ ግን የትግራይ ህዝብና የአማራ ህዝብ ይታረቅ እያልክ ግን ከጀርባ መተህ ወልቃይት የትግሬ ነው ራዬ የትግሬ ነው እያልክ ከኛ ጋር የምትመሰርተው አንድነት አይኖርም። እኔ በዚህ አንድነት እኔ የትግሬና የአማራ ፖለቲካ ላይ እንደ እስራኤልና ፍልስጤም ኦልሬዲ የተከረከመ ነው ብዬ ነው ማሰብ። ስለዚህ ይሄንን የትግራይ ልጆች እርማችሁን አውጡ። የአማራ ዛሬ አፋብን የሚባለው ፋኖ በአብዛኛው አማራ የተጣላበት ምክንያት የትግራይ ተላላኪ ነው ተብሎ ከትግራይ ጋር ፖለቲካሊ ናልኩ ህዝቡ ወንድማችን ከትግራይ ጋር ፖለቲካ ይዞ ከመጣ እንደ ትግራይ ህዝብ አብረን እንኖራለን። ፖለቲካ ጋር ስትመጣ ግን ሁሌ እናንተም እንቅልፋችሁን አተኙልንም። እንቅልፋችሁን እኮ እንደማተኙ በዮዳብ አየሁ እኮ እዮዳብ ለእናንተ ሲጮህ ነበር የነበሩ የጦርነቱ ጊዜ የሆነ ነገር ግን ተናገረ ብላችሁ እኮ እዮዳብ ላይ ይከሳስ ሲገደል እያላችሁ እኮ ቤቱን አውጥታችሁ እኮ እንትን ስታደርጉ ነበር። እዚህ ወርቄ የምትባለዋ ልጅ ላይ እንዴት ጥላቻችሁን እኮ አየሁ። ወርቄ የጦርነቱ ጊዜ ላይ እኮ መታ ከኛ ጋር ስትሰዳደብ ነበር። በነገራችን ላይ በመስጋት ደረጃ ከሆነ አንዴ ካፒቴን ቆይ አንዴ ልጨርስ። አንዴ ዝም ብዬ ሰማሁ አይደል እንዴ?
በእንትን ደረጃ ከተባለ ወርቄ ከእናንተ ጎን ነበረች ትግራይ ጦርነት። አሁን ግን ብር መድባችሁ $200,000 መድበን እችን ልጅ ዲፖርት እናርጋት ብላችሁ እኮ እየሰራችሁ እኮ ነው ያላችሁ። እሱ በላይ ብቻ አይደለም። አሁን ሪሰንትሊ አሁን እዚህ የሆነ ሌላ ቤት የሚወራ ቤቶች የሚወራ ቤት አለ። የአማራ ልጅ የ32 ሴት ልጅ እኮ አግታችሁ እኮ የመን ላይ ተክላይ የሚባለው ጀግና ተክላይ እያላችሁ እኮ ተክላይ ደማችንን መለሰ እያላችሁ እኮ በየቦታው እየጨዋችሁ ነው ያላችሁት እኮ የጨፈራችሁ ነው ያላችሁ። እንቅልፍ መቼም አተኙልንም፣ እኛም እንቅልፍ አንተኛላችሁ። እናንተ አይናችሁን አምጥታችሁ እኛ ላይ እስካላነሳችሁ ድረስ ከኛ ጋር ይውላችሁ ጋይስ። ፍቅር የሚባል ነገር የለም። እኔ ከትግራይ ፖለቲካ ጋር ህዝብ አይደለም ያልኩት፣ ከትግራይ ፖለቲካ ጋር መቼም ፍቅር የሚባል ነገር ላመጣ አልችልም። አንዋደድም፣ አንስማማም። ፍቅርም ሰላምም ልንሆን ሰሜናዊ ብለን እናንተ ልንጠጋጋ አንችልም። እንዴት ነው የምንሆነው? የፖለቲካ እኔ አማራና ትግራይ የፖለቲካ መፍትሄ ነው የሚያስፈልገው እንጂ ፍቅር አይደለም። ምን እኔ ከአንተ ጋር ብፋቀር ምን ያደርግልኛል? አልወልድ ከአንተ ወይም ሴት ከሆነች አልወልድ ምን ያደርግልኛል? ተፋቀረን አልተፋቀረን ምን ሊመጣ ነው? ምንም የመጣ ነገር እኮ የለም። ዋናው ምንድን ነው? በፖለቲካ እንስማማለን። ራያና ወልቃይት ላይ በቃ እሱን ሳነስማማ እኔ እናንተ አንድ ላይ ልንመጣ እንጂ ወደፊት የሚባል ነገር እንደዚህ እየተናገርከኝ አይደለም። መውረድ ትችላለህ። ስለዚህ ከእናንተ ጋር የምናመጣው አንድነት የለም። ራያና ወልቃይት ላይ እንስማማ። ራያ ወልቃይት የአማራ ነው ብላችሁ የምታስቡ ከሆነ እንወዳችኋለን። ችግር ምን ከእናንተ ጋር ለምን እንጣላለን? ተዋደንን ተፋቅረን ነው እንጂ የምንኖር። ራያና ወልቃይት ግን የትግሬ ነው እያልክ ከአንተ ጋር ፖለቲካ አንድነት የምንሰራው ፖለቲካ የለም። ጨፍጫፊው አብይ አህመድ ነው ካልክ አብይ አህመድ ይጨፈጭፍ። አንተ ግን ከመጣ ግን ከአብይ አህመድ ያልተናነሰ ነው የምጨፈጭፍ። እንደውም ቂም በቀልን ይዘህ የአማራን ህዝብ ገዝግዘህ እንደምጨርስ አውቃለሁ። ቂም በቀልን ስለማቅ። ስለዚህ የአማራ ህዝብ ለእናንተ እንቅልፍ እንዲተኛ አንሰራም፣ እንዲነቃ ነው የምንሰራው። ስለዚህ የአማራ ህዝብ ደግሞ እንኳን ደስ ያላችሁ ነቅቷል። ሁሉም አማራ ጫፍ እስከ ጫፍ መቼም ሚሊዮን ጊዜ መጥተህ የተወሰነ ፋኖስ ተሸጉጠ ብትመጣ ምን ብትል የአማራ ህዝብ ዘላለም አለሙን እናንተ ላይ አይን ለአይን ተያይተን ነው ቁጭ የምንል እንጂ እናንተ መታችሁ የምታታሉት ማህበረሰብ ሄደ። ዛሬ ከአብይ አህመድ ጋር ዞር ብለን ብንጣላ እናንተን የረሳን እንዳይመስል። ደሞመንት ግን ህወሓት ስትመጣ ግን ከመከላከያ ጋር አይደለም ከሴጣን ጋር ተሰልፌ ህወሓትን ለማጥፋት ሄዳለሁ። ግልጽ አድርጌ ነው የምናገር። ይሄን ህወሓትን ያልኩት ህዝብ ምስኪን ህዝብ ነው፣ እንወዳለን። ኤኒዌይስ ጎይታ ይጎይድ። ሰላም፣ እንዴት ነው ወንድማችን? አላ ተመስገን። ደህና ናችሁ? ምን ላይ ሀሳብ ልስጥ? ምናልባት ራይት ሌፍት እየሄደ ስለሆነ እንትኑ ምን ላይ ሀሳብ ልስጥ? እያወራን ያለ ነው። የትግራይ ልጅ ነህ? አዎ። ኦኬ። አዶናይን ቲዲኤፍን ትደግፋለህ? ቲዲኤፍ ደግፋለሁ። አዶናይን ትደግፋለህ? ትደግፋለህ ስትል እንደ ማንኛውም ኢትዮጵያዊ ፈለው አድርገዋለሁ። ሀሳቡን ትደግፋለህ ማለት ነው። ሀሳቡን አዶናይን ጀነራል ትደግፈዋለህ? አዶናይ የሚባለው ልጅ አልጠላውም፣ አልደግፈውም። ያው እንደ ማንም ኢትዮጵያዊ እንደምልህ ከፍታ ላይ ስለሆነ ደስ ይለኛል። ያቸው ቆይ በደንብ ኢትዮጵያኖች እያያችሁ ቲዲኤፍ ደጋፊዎች ናቸው እነዚህ። ማን ይደግፋሉ? ቅድም የሰማቸው እንዳለ የቲዲኤፍ ደጋፊ አዶናይ ጎን ያለው። ኤኒዌይስ ጎሄድ እስኪ ለጥያቄ ተጠየቀ የነበረው ፖለቲካ መግባት አልፈልግም ስላልክ ፖለቲካ ዝም ብሎ ጀስት ሬጉላር ወሬ እያወራ ነው ልጅ። ዝም ብሎ ልጁ ፖለቲካ አስደረገብን እንጂ። አዎ፣ ስለዚህ በአዶናይ እና በልጅቷ መካከል ያለው ነገር ብናወራ ደስ ይለኛል። ኦኬ 200,000 እየጠየቅን የነበረው ስናወራም የነበረው የትግራይ ህዝብ ተርቦ ጫፍ እስከ ጫፍ ተርቦ ረሃብ ላይ ሆኖ የትግራይ ህዝብ በቲፒኤልኤፍ እየተበደለ በዛ ባለው አድሚኒስትሬሽን ሰው እያገጠመ በቃ ኦቨርኦል ግን የትግራይ ኢንፍራስትራክቸር ወድሟል። ብዙ ነገር አድርጓል። ህዝቡ ህጸጽ ላይ ያየነው ነው። ከስጋው ተላቆ በጣም እንትን ያለ። ስለዚህ ያ ህዝብ ተርቦ ባለፈው ህጻጽ ላይ አዋጡ ስትባሉ አንድ የትግራይ ልጅ እንደዚህ $200,000 አረወጥ። ሰውን ልጅ ግን ለመክሰስ ግን ኢሮፕ ያለ ሰውን ለመክሰስ ግን $200,000 አውጥተን እንከሳለን ትላላችሁ። እና እዝት ፌር የትግራይን ህዝብ $200,000 ካላችሁ ዝም ብላችሁ ያልሆነ ግለሰብ ላይ ከምታወጡ ነገ ምንም አታረጋችሁን ግለሰብ ከምታወጡ ለምን እዛ ያለው ማህበረሰብ ላይ መርዳት አቃታችሁ? እሺ ጥሩ። እኔ መጀመር የምፈልገው ልጅቷ ያለችው ነገር ነው። ምክንያቱም እዚህ ሶሻል ሚዲያ ላይ ኃላፊነት መወሰድ አለባቸው። ሰው ዝም ብሎ የፈለገውን ማለት የለበትም። ያለችው ነገር ገበን ስለሆነ መጠየቅ አለባት ብዬ አምናለሁ። ማን ነው የከሰሳት የሚባል አዶናይ ሚክሰሳት፣ ኢንተርናሽናል ኮርት ሚክሰሳት፣ አዋጥቶ የትግራይ ህዝብ ሚክሰሳት፣
እውነት ካላት ትወጣለች። አንተ ስለ ገንዘቡ ከሆነ ያስጨነቀ አንድ ነገር ላይ መጀመሪያ ላይ ዳታው የለህም። ስንት ብር እንደተዋጣ ስንት ብር እንደሚያስፈልገው የምታውቅ አልመሰለኝም። ዝም ብዬ ስገምት ሲወራ ሰምተህ ነው እንትን የምትለው። እኔ አሁን ታረጋላችሁ አታረጉም ላይ አይደለም ያለው። አንደርስታንድ እያደረከኝ አይደለም። እኔ እያልኩ ያለሁት ይሄ ሁላ ብር እዚህ እኮ ሲያወሩ ትግራይ ልጆች እኮ $200,000 ከፍለን እና ዲፖርት እናደርጋለን ብሎ እኮ ያወሩ ነው ያሉት። ስለዚህ እኔ ባወሩ $200,000 ዲፖርት ለማድረግ ካላችሁ አሁን ኮሜንት እንድታደርግልኝ የምፈልገው ልጅቷ ያለችው ነገር ዲፖርት ያስደርጋታል ወይ አያስደርጋታም? ስለሱ አይደለም። እኔ ያ እንተ 200,000 ብሩ ካላችሁ ለምን የትግራይ ህዝብን ለምን አረዱም ነው ጥያቄ። ሁለቱም እናስከይዳለን። አንድ ገበነኛ ወደ ህግ እንዲቀርብ እናደርጋለን። አዋጥተንም ይሁን ምን ይሁን ገበነኛ ወደ ህግ እንዲቀርብ ዲፖርት የሚያደርግ ነገር ከተናገረ ዲፖርት ይደረጋል። አሁን አሜሪካ ያለው ልጅ እንደተደረገው እቺም ትደረጋለች። ሀቅ ካላት ግን አትደረግም። ምን አንጫጫህ አንተ ታዲያ? አንተም ሌላም ምን አንጫጫው? ትግሬም ትሁን ምን ትሁን አማራም ትሁን ዲፖርት የሚያስደርግ ነገር ከተናገረች ትደረጋለች። ካልሆነ ደግሞ ምንም አትሆንም። ስለ ብሩ ከሆንክ ደግሞ ብሩ እንደዛ 2,000,000 ብር ተዋጥቶ ከዛ በላይ እኮ ተዋጥተዋል፣ ወደ ትግራይ ተልከዋል። የትግራይ ዲያስፖራ ብዙ ገንዘብ አዋጥተው ይልካልም። ችግሩ ግን በጣም ሲስተማቲክ ስለሆነ ችግሩ ከመሰረቱ መፍታት አይቻልም። በዚህ አዋጥተህ ብር ለምነህ መፍታት የሚቻል ችግር የለም ትግራይ ውስጥ። እንደዚህ አይነት ብር የምታዋጡ ከሆነ ህዝባችሁ ረሃብ ላይ ነው ያለው። የመጀመሪያ የምታደርገው ነገር ህዝብን ማዳን ነው። ይሄንን ብር ምን አዋጥተህ ግን ህዝብ ላይክ ዝም ብለህ ለክስ ምናምን የምታውለው ከሆነ you just wasting your money like that means ማህበረሰባችሁ ኬር አታርጉ ማለት ነው። እኔ ለዛ ነው እኔ ፖለቲካችሁ አንዳንዴ ለዛ ነው ገራ የሚገባኝ። ለማህበረሰብ የትግራይ ተራበ ትላላችሁ፣ ከዛ በኋላ ግን ደግሞ ላልሆነ ለትርኪ መርኪ ደግሞ ብር ካላወጣን ደግሞ ትላላችሁ። እና ለዛ ነው እኔ አሁን ተርቧል አልተራበም እሱ እኔ እንግዲህ ተርቧል ብዬ ነው የማምነው። እንግዲህ እኔ አይ ጥሩ ነው ተቆርቆረህ ለትግራይ ህዝብ እንትን ብለህ ከሆነ ደስ ይለኛል። ጥሩ ነው። ምናልባት $200,000 ከተዋጣ 10,000 ምናምኑ ለምንድነው ለጠበቃ ከተከፈለ የቀረው ወደ ትግራይ ይሄዳል። እኔ ጥሩ ነው ባይነኝ። ሁሉ ግዴታ ከሁሉም ለጠበቃ መከፈል የለበትም። እንዴት ነው ለአንድ ሴት ልጅ ማህበራዊ ሚዲያ ላይ መጣ ለተናገረችው ነገር $200,000 እንዴት ነው የሚያስፈልገው? ስለዚህ ከተዋጣ የቀረው ትንሽ ብር ነው የሚሆነው ብዬ አስባለሁ። ለጠበቃው ለምንም አንተ በራስህ የራስህ ጠበቃ ይኖርሃል ብዬ አስባለሁ። አሜሪካ እኮ ነው የምትኖረው። ብዙም እንደዚህ ውድ አይደለም። ስለዚህ ብሩ ከተዋጣ ጥሩ ነው። የቀረውን ወደ ህንጻጽ አንተ የምትለው ወደ ቸገረ ህዝብ እንልከዋለን። ስለዚህ ብዙም የሚያሳስብ የሚያስቸግር እንትን ነገር አላየሁም እዚህ ጋር። ምናልባት ልጅቷ እንዴት እናገዛት ከሆነ ላዋጣ እችላለሁ በሐሳብ ነው በምንም። ኦኬ እሺ ቴንክ ዩ ወንድማችን። ራያ ክልል እስቲ ምን ትላለህ? እስቲ እንደው ለህዝቡ ኬር የሚያደርጉ ይመስላል እነዚህ የቲዲኤፍ ሳፖርተሮች ህዝቡን እንደው እስቲ እንዴት ታያዋለህ? ራያ አመሰግናለሁ። ዘራይቆ አድናቂህ ነኝ። የምሬ ነው። አንተ ፓርላማም ራሱ በነጭ ቤተ መንግስት ይገባሃል ነው የምለው። እነኚህ ሰዎች እንኳን በራሳቸው አመጡት፣ ሁሉ ነገር በራሳቸው ነው የሚያመጡት። በራሳቸው እነሱ በአውሮፓ በውጭ ሀገር ያሉትን የሰደቡትን ህዝብ እንደ ህዝብ እየተሳደቡት ማይከሰሱ ለኛ የሌላው ማህበረሰብ ግን ግብረ መልስ ሲሰጥ ይከሱታል። ይሄ እርግጠኛ ነኝ። ዘራይቆ አንድ አውሮፓ ይሁን ካናዳ ይሁን አውስትራሊያ ያለው አንድ ትግሬ እንደማይቀር 100% ነኝ። ታውቀዋለህ። አስተርጓም እናመጣለን። በራያ ህዝብን የሚያደርጉት እናንተ የምትሳደቡት እነማን ናቸው? ህዝብ እንደ ህዝብ እያሰደባችሁ ወደ ህግ የሚቀርብ ከሆነ አንድ ትግሬ አውሮፓ አይኖርም። የት ነው የምትኖሩት? አድዋ ማይቀነጣል አጋማ አትኖሩ፣ ቴሜን እንደርታ፣ ሽረ፣ ራያ የምትኖሩበት ቻንስ የላችሁም። እዛ ማይቀነጣል የጣሊያን የሰራላችሁ ቡልድን ወይም ሐውልት አለ፣ እዛው ትኖራላችሁ። ማን ለማንም ከሰው ባለፈው እኮ አስገብቶታል። በተለይ የአማራ ልጆች በጣም ነው የምናንቃቸው። የምሬ ነው የምልህ። ፖለቲካውን
እነሱ በመላስ እጅ የላቸው ጥፍር የላቸው ምንም ዜሮ ናቸው። የፖለቲካ ዜሮ ናቸው። እናንተ በጸባይ በስነ ስርዓት እንደዚህ ብላችሁ የምታስለቅሷቸው እኔ ተራራውን አንቀጥቃጭ የአፍሪካ ንጉስ የሚል የነበረውን ቴሌቪዥን ሙሉ የዓለም ቴሌቪዥን በኢትዮጵያ ባጀት ተቋጥረው የነበሩ እዚህ መውረዳችሁ በጣም ደስ ነው ያለኝ። ገና ታለቅሳለህ። ማን ለማን ከሳሽ? እናንተ ህዝብ እንደ ህዝብ የራያ ህዝብ እንስሳ እያላችሁ አይደል? ከፍት እያላችሁ አይደል? ሸታታ ጥንብ እያላችሁ አይደል? ሽርጥ ለባሽ የምትሉት የራያ ባህል እኮ በአሁኑ ሰዓት በኢትዮጵያ እኮ አንደኛ እኮ ነው። በማንኛው በየት አካባቢ ያለው ራያ? በአማራ ክልል ያለው ራያ፣ በትግራይ ክልል ያለው ራያማ በጣም ይገርማል። ሽርጥ እንዳትለብስ፣ ጎንብሶውን የግርማ ሞገስ ያለው ሽርጥ እንዳትለብስ፣ የራስን ባህል እንዳታጻማረቅ፣ መሬት ሽርጥ እንዳት ቆይ ታለቅሳለህ። ቆይ አስለቅሳለሁ። ትግሬው ፎሎ በላይ ከፈለክ በፈለክበት ቤት ይገባለሁ። ቆይ የፖለቲካ ያሳሰብ ደንቆሮ ዝም በል። የቋንቋ ጥረት ይኖረኛል ግን ገልጻለሁ። ማን ናችሁ እናንተ? ማን ከሳሽ? ትግሬ ነኝ የሚል ወንጀለኛ ነው። ባጭሩ ሪከርድ ትግሬ ነኝ የሚለውን ወንጀለኛ መሆኑ 4 ነጥብ እናስቀምጣለን። ማን ነው ትግሬ? የስብሃት ነጋ ዳይነስቲክ የሰረቀ ብርሃን ሃይማኖት ተከታይ ነው ትግሬ። አጋመ እያየው ነው፣ ወግድ እያሉ ነው። አጋመ ትግሬ የሚባል አናቅም፣ ትግሬዎች አይደለንም እያሉ ተመን እንደርታ፣ ራያ፣ ሽረ ትግራዋይነት የአንድ ቤተሰብ ስም እንጂ ለማንኛውም ማህበረሰብ ወይም ለኢትዮጵያ ሰሜን ኢትዮጵያኖች ፊደል የቀረጹ በኢትዮጵያዊነታቸው የማይደራደሩ ለኢትዮጵያ ብለው አንገታቸው የተቆረጡ አይገልጥም። የአንድ ቡድን ነው። የአድዋ የመቀንጠል ሃይማኖት ነው። እንደዛ ከሆነ ስታሊን በራያ ህዝብ ላይ እነ ጣጣሮ እነ አሉላ ሶሎሞን እነ ስታሊን እነ ወዘተ በቴሌቪዥን ወጥቶ በዩቲዩብ ወጥቶ ህዝብ እንደ ህዝብ የሚያዋሩት አንድ ሰው አይቀርም። እኛ ማን ጋር ሆነን እንሰራለን? ይሄ የተከበረው የአማራ ህዝብ፣ ይሄ የተከበረው የኦሮሞ ህዝብ፣ ይሄ የተከበረው የአፋር ወዘተ ሰርተን መሬት ትወርዳለህ። ጀምሩት። ይሄን የምንፈልገው እኛ። የቋንቋ ጥረት ይኖራል። አማርኛ የምችሉ ራየቶት አሉ፣ የራያ ልጆች አሉ፣ የራያ ምሁራን አሉ። እነኛ አሽከርተዋቸው የባሪያ የትግሬ ጫማ የሆኑ እነሱ ከኛ ውጭ ናቸው። አናቃቸውም፣ አያውቁንም። ወጣት ግን ነቅቷል። ጀምሩት። እቺ የቅድሟ ልጅ ክሶሷል። የባለፈው ራሱ የመጀመሪያ ለኛሱ ለመጀመሪያ ነው። አይናችን የገለጠበት ነው። አንድ ለ30 ዓመት እየጨፈጨፋቸው የነበረ ማህበረሰብ ለራያዎች ደግሞ ከ1967 ወይም ከ1927 እስከ 2018 በኢትዮጵያ ወይም በገዛ አቋጠር የምትጨፈጭፉት ግብረ መልስ ብዙ ይጠብቃል። እኛ እኮ ትተነው እኔ አተውኩትም ወጣት አልተውም። ተላልቆቹ ትተውት እኮ ነው። በይቅርታ እናልፋለን የሚሉ በይቅርታ የምናልፍበት ነገር የለም። ህዝብ እንደ ህዝብ እየጨፈጨፈ ያልተከሰስክ መሬት ወረ በገዛ ሀገራችን ሞኖሪያ